ነበርሽ? ለሊቱን ሙሉ እኮ ስንፈልግሽ ነበር ያደረው። እንዴ ያው ገኒ የት ነበርሽ? ለሊቱን ሙሉ በጣም ተጨቀን ነበር። ቆይ ምን ማድረግሽ ነው? ገኒ በእኔ ተናደሽ እንደዛ እንዳልሽኝ አውቃለሁ፣ ግን እባክሽ ይቅርታ አድርጊልኝ። አዎ በጣም እንዳስከፋውሽና እንደተሰማሽም ገብቶኛል። አይ አልገባሽም ይፉ፣ መቼም ቢሆን አይገባሽም። እኔ ላንቺ ስል እንደዚህ ሆንኩኝ እንደዛ ሆንኩ ማለቱ ሰልችቶኛል። አንቺ ላትረጂኝ እንደ እናት ልብሽ አምኖ ላይ ይቀበለኝ ላንቺ ሁሉን ነገር ማስብላት ሰልችቶኛል። ገኒዬ እንዴ ኧረ ተረጋጊ። አልረጋጋም ጽ በጭራሽ አልረጋጋም። ምንድነው ያስንጹ አድርጎ ሰው መውቀስ? አዎ ጎድቼሻለሁ፣ ልጅነትሽን አሳጥቼሻለሁ፣ በሰው ቤት እንድታርጊ አድርጌሻለሁ። እና አማራጭ ከሌለኝስ እኔ እንድትሰቃይ እንድትሞችብኝ ካልፈለኩስ አንቺን ጣልኩሽ የተመቻቸ ኑሮ እንድኖር ይመስልሻል? ንገሪኝ እስኪ። አንቺን ትችሽ እኔ ተደላደልኩኝ? እስኪ ገኒ እባክሽ ተረጋጊና እናውራ። አልረጋጋም። በቃ ሁሉ ጊዜ በነገር አቁስለሽኛል። ቆይ ምን ባደርግ ነው? ምን ብዬ ባሳምንሽ ነው የሚሻለው? ከይቅርታ በላይ ቆይ ምን አለ? አንድ ጊዜ አይደለም ከ1000 ጊዜ በላይ ይቅርታ ብዬ ከዚህ በላይ ምን ላድርግ እንዴ? ምንም በሆነ እኮ እናትሽ ነኝ። እንደወለድኩሽ ደግሞ አትርሺ። ይቅርታ ገኒ፣ አሁን እንዳስቀየምኩሽ ገብቶኛል፣ ግን እባክሽ ይቅርታ አድርጊልኝ። አይ ገብቶሽ አያውቅም። አንቺ አንድ ቃል በተናገርሽ ቁጥር እኔ ምን ያህል እንደሚሰማኝ አንቺ አታቂ። አንቺ አትረጅኝም እኔ። እሺ ገኒዬ መጀመሪያ ተቀመጪ፣ ከዛ በኋላ ታወራላችሁ። ኤፉም እኮ አሁን ያለችበት ሁኔታ ነው እንደዚህ የሚያደርጋት። እባክሽ ልትረጃት ሞክሪ። ምንም ይሁን ይሄ ለኔ አይገባኝም፣ በጭራሽ አይገባኝም። ገኒዬ እባክሽ ተረጋጊ። ኧረ ገኒ ኤፉዬ በቃ አንቺ ተረጋጊ። እንደዚህ አይነት ነገር በቃ ያጋጥማል። ሲጀመር አንድ ችግር ሲፈጠር ነው ሁሉም ነገር ተደራርቦ የሚመጣው። ኤፉዬ በቃ አንቺ ተረጋጊ እሺ። ደግሞ አንድ ነገር ላናገርሽ ፈልጌ ነበር። ምንድነው የምታናግሪኝ? ላንቺ ብሎ የታሰረው ልጅ። ቆይ ለምንድን ነው ላንቺ ብሎ የታሰረው? ማለት አንቺ ነሽ ወጋሻት አይደለ? ግን እሱ ነው የታሰረው። እኔ ነገሩ ምንም ግልጽ ስላልሆነልኝ ነው። ለምንድን ነው ይሄን ያክል ላንቺ ዋጋ የሚከፍልልሽ? እኔ እንጃ ጽ ድንጋጤ ላይ ስለነበርኩ ልብ አላልኩትም ነበር። አዎ ለምንድን ነው የታሰረልኝ? ባለትዳር መሆንሽን እያወቀ የራሱ ፍቅረኛ ያለችው። ቆይ እንደዚህ ማድረጉ ለምን አስፈለገ ታዲያ? አዎ ልክ ነሽ። ለምን እንደዚህ ያደርጋል? ሄደሽ አልጠየቅሽውም? አላወራሽውም እንዴ? አዎ ግን ያው መፈታት ስላለበት ዛሬ ግን ሄጄ አናገረዋለሁ። በቃ አብረን እንሄዳለን። እኔ ወንድሜንም እሱንም መጠየቅ ፈልጋለሁ። እባካችሁ ምግብ ስጡኝ፣ በጣም እርቦኛል። አንቺ ቆይ ምን አይነት ሰው ነሽ? እንዴት አስችሎሽ ህፃን ልጅ ላይ እጅሽን ታነሻለሽ? አገባም። ሴጣን ነሽ። እሺ መቼም ጤነኛ አትሆኝ። ቆይ ይህን ቤተሰብ ጎርተሽ የት አባሽ ስትገቢ ነው? ቢገባሽ ምንም ብታረጊ ዞረሽ የምትገቢበት ቤተሰብ እሱ ነው። እሺ አንተ እዚህ ቤተሰብ ከስር ከስራቸው እያልክ ምን አተረፍክ? ምንም አላተረፍክም አይደል? ከስር ከስራቸው ከማሽቃበጥ ውጪ ምን ያደርጉልሃል? ገንዘብ ይከፍሉሃል እንዴ? ጤና ቢስ። መልስልኝ እንጂ ወይስ ደግሞ መልስ አጣ? ለነገሩ ምን ትመልስልኛለህ? ለራስህ እንኳን ምን እንደምታደርግ አታውቅም። ዝም በይ በቃሽ። ቆይ ለምን ከኔ ጋር አትስማማም? እንደዚህ ስለሆንክ ምንም አይተርፍም። እሺ ተይኝ ወደዛ እባክሽ። አንተ ያማሃል እንዴ? የማደርገው ነገር አለ እንዳቆይ ያልኩ ጭራሽ አድርገህ ትመጣለህ? ቆይ ነበርክ። እኔም እኮ የማደርገው ነገር ነበረ። ለዛ ነው ደሞችን ጠበቁ ብለህ እኔ የለው እንዴ እስከዛሬ ስጠብቀኝ ነበር። እኔ አገዝኩ መስሎኝ ነበር ያደርኩት። አንተ ግን ክብረ ቢስ ነህ። ይሄው መጥቻለሁ። ጥሩ በቃ እና አርፈህ ቁጭ በል። ወደዚህ ወደዛ ደግሞ እንዳትል። እቺ ሰላቢ ምን እንደምታደርግ አይታወቅም። እሺ ናሽ አንተ የት ነበርክ? እንዲህ እየተልከሰከስ ከምትሰርቅ ለምን ከኔ ጋር አትተባበርም? ዝም በይ እባክሽ።
እኔ ምንሽ ኤፉ የሆነ ነገር ነግርሻለሁ ብዬ ረሳሁት። ምንድነው ንገሪኝ? ሰሞኑን በተደጋጋሚ የሚረብሽ ቴክስት እየደረሰኝ ነው። አደጋው የተፈጠረ ሰዓት ደግሞ ራሴን ስቼ ወድቄ ነበር። አቤል ነው ከመንገድ ላይ አንስቶ እነሱ ቤት ያሳደረኝ። ምን እያልሽ ነው? እዚህ የምን ራስ መሳት ነው? ደግሞ ሴም ቴክስት ነው? በተደጋጋሚ ነው የሚደርሰኝ። ማን እንደሚጽፍልኝ ግን ምንም ነገር አላውቅም። ደግሞ ሁሉም ቴክስቶች ከቢኒያም ነው የሚሉ። በቃ ሉሊት ትሆናለች ስታስልክልሽ የነበረችው። ለነገሩ ያደጋው ሰዓት ሉሊት እዚህ ነበረች። ካደጋውም በኋላ ተልኮልኛል። እንደዛ ከሆነማ ደግሞ ሞታለች እኮ። ስለዚህ እሱ አይደለችም ማለት ነው። አዎ ሞታለች። ወንድምሽ የታሰረው በእኔ ምክንያት ነው። ለሱ ደግሞ ይቅርታ አድርጊልኝ። ግን እውነቱን ተናግሬ እንደሚወጣ ቃል እገባልሻለሁ። ተይ እንጂ ኤፉ፣ ምን ሊሰማሽ እንደሚችል እኮ ይገባኛል። ደግሞ ወንድሜ እንዳትናገሪ ከፈለግ አንቺ ምንም ነገር ማድረግ የለብሽም። እሺ ተረጋጊ በቃ። አልችልም አልችልም። እኔ እሱን አጥቼ መኖር የምችል ይመስልሻል? እሱ ታስሮ እኔ ውጭ ላይ መኖሬ ምንድነው ጥቅሙ? ምን ይጠቅማል? አረ ኤፉ ተረጋጊ። ምንም ነገር እኮ የማያልፍ ነገር የለም። በዛ ላይ ደግሞ አንቺ ተረጋጊ እንጂ እሱ መፈታቱ እንደሆነ አይቀርም። እንዴት ነው የሚፈታው? የሰው ህይወት እኮ ነው። በምን ታምር ነው የሚፈቱት? በህይወት እንዳለች ብታቂ ደግሞ ሌላ ብጥብጥ ነው የሚፈጠረው። ስለዚህ በቃ ምንም ማለት የለብኝም። እንዴት መጣሽ? እንዴት ነህ? አለሁ ደህና ነኝ። ስለመጣሽ በጣም ደስ ብሎኛል። አልጠበቅኩም ነበር። ምን እንዳልጠበቅከው? መተሽ እንደምትጠይቂኝ። ለምንድን ነው በእኔ ጥፋት አንተ ምንም ሳታደርግ የምትታሰረው? ቆይ አንተ ማን ነህ? ለምንድን ነው ይሄን ያህል የምትከላከልልኝ? ፍቅረኛ መጥታ ላንቺ እየተከላከለልሽ ነው ብላኛለች። እና ለምን ነው አንተ ለኔ የምትከላከልልኝ? ሲጀመር ለምን ታሰርክ? ንገረኝ። ቀስ በይ፣ ድምፅሽን ቀንሽ። በእኔ ጥፋት ስትይ ሰዎች እንዳይሰሙሽ። ያው እኔም በአጋጣሚ ቦታው ላይ ስለነበርኩ አሳዘነሽ ነው የገባሁት። ሲጀመር ባሌ እንደታሰረ ታውቃለህ አይደል? ታዲያ አንተ ምን ቤት ነህ? ቦታው ላይ ለምን ተገኘ? ንገረኝ። ማን ነህ አንተ? ያው የተገኘሁት በአጋጣሚ ነው እና ደግሞ እንድትታሰሪ ስላልፈለግኩ ነው። ያው ስላሳዘንሽ ነው እኔ የታሰርኩት። ሲጀመር ለምን እንደምታዝንልኝ? አንተ ማን ነህ? ትክክለኛ ማንነትህን ንገረኝ። ማን ነህ አንተ? እኔ ማንም አይደለሁ። ዛሬ ቃሌን እሰጣለሁ። ትክክለኛውን ነገር የምናገር ይሆናል። ከዚህ ከወጣ በኋላ ግን ከኔም ሆነ ከቤተሰቦቼ ማጠገብ ላይ አልፈልግም። በጭራሽ በዙሪያችን እንዳላይ። እሺ? እንዳትከታተለን። አይ አንቺማ አትታሰሪ። እንዲማ መሆን የለበትም። በጭራሽ አንቺ አትታሰሪ። ምን አገባ? ይመለከታል። ነገርኩ እኮ በእኔም በቤተሰቦቼም ዙሪያ እንዳላይህ። ግን እኮ እስር ቤት ለሴቶች ጥሩ አይደለም። በዛ ላይ ደግሞ አንቺ መታሰር የለብሽም። ስለዚህ እባክሽ ቃልሽን ስትሰጪ እኛ እንዳጠፋን ነገሪያቸው። ወይኔ ጉዴ! ቆይ አንተ ያመሃል? ጤነኛ አይደለህም? ስለኔ ህይወት አይመለከትህም። ውልቅ ብለህ ከህይወታችን ውጣ። ቆይ አታፍርም እንዴ? ቆይ የመታሰር ሱስ አለብህ እንዴ? ካለብህ ደግሞ በእኔ ምክንያት አታደርግ። በራስህ ምክንያት ደጋግመህ መታሰር ትችላለህ። ኢፉ ምን መሰለሽ፣ በቃ ነገርኩ። ምንም ማብራሪያ አያስፈልገውም። እባክሽ ደክሞኛል ተይኝ። ቆይ ግን አንቺ ካልተናገርሽ ትሞቻለሽ እንዴ? ተይ እንጂ ደክሞሻል። መድከም አይደለም ለምን ድብን አትይም? ብትሞቺ ጉዳይ አለኝ እንዴ እኔ? ቆይ አንቺ ማን ነሽ? ምንድን ነሽ? ኤፉ ጋር ሲያዳለሽ ደግሞ እዚህም ስመጣለሽ። እንደው እንደዚህ የማድረጉን ድፍረቱን ኬት አመጣሽው? ቆይ ፍላጎትሽ ምንድን ነው? ለምንድን ነው ልጆቼን የምትዞሪያቸው? ኧረ ተንኪ ሴትዮ፣ እዚህ ቤት ያስገባችን ሉሊት ናት። በዛ ላይ ደግሞ አንቺ የኔ ማሰጠት መብት የለሽም። ምንድን ነው ደግሞ በዚህ እድሜሽ ነገር የሚልሽ? አንቺ ሴትዮ ሳታውሪ ነው እንዲያደግሽው? ሉሊት እኮ አሁን እዚህ የለችም። በአንቺ ቶሎ ብለሽ ከዚች በሽተኛ። አንቺ ቀስ ብለሽ ሌላ ነገር ታመጫለሽ። ለነገሩ እስካሁን ምን እንደሰራሽ ማን ያውቃል? አልሄድም አልኩሽ እኮ። ደግሞ እኔ ላይ የምታደርጊው ነገር በኋላ ይቆጭሻል። ስለዚህ ረፊ። ጭራሽ መቆጨትም አለ። ውጭልኝ ብዬሻለሁ። አንቺ ሴትዮ አልወጣም። ነጪ ነጪ አልወጣም። ይለቃልኝ። ምን ጉድ ነው?
እኔማ ገና እቅድ አላለቀም። ሉሊት መሞት አለብሽ፣ አለበለዚያ እኔ መዋረዴ ነው። እናት አለ ኢፉ አለመሞቷን ስለደበቃት ይሄንን እንደ ትልቅ እቅድ እጠቀምበታለሁ። በዛ ላይ እጄ ላይ ትልቅ ሚስጥር ነው ያለው። ተይ እንጂ ናታን በአንቺ ቦታ እኔ እንዲገለኝ ነው እንዴ ከአንቺ ጋር መስማማ? በጭራሽ አላደርገውም። እሺ ተው ዳግም፣ ሁለተኛ ይሄን እድል አታገኘውም። ስለዚህ ብትስማማ ይሻላል። እንድታስብበት ጊዜ እሰጣለሁ። አዎ ሉሊት ዝም በይኝ፣ ተይኝ። እስኪ አስበው፣ ምንም አይነት ወንጀል ውስጥ ሳትገባ ሳትሰርቅ በጣም ብዙ ገንዘብ ማግኘት ይሄን የመሰለ እድል አለ እንዴ? በደንብ አስብበት። እንደፈለክ የፈለከውን ብር ይዘህ ቁማር ስትጫወት የፈለከውን ነገር ስትገዛ እንደፈለክ ስትሆን እስኪ አስበው እንዴ! አንተ ማሰብ ያቅትሃል እንዴ? ቢኖርሽማ ለራስሽ ታደርጊው ነበረ። እዚህ ከኛ ጋር ተቀላቅለሽ ባልኖርሽ ኖሮ እንዴትም ብዬ መውጣት ይኖርብኛል። ሳልቀደም መቅደም አለብኝ። አዎ እሺ እባክህ እንዴት ነህ? የታሰርክበት ቦታው ተስማማ? ቆይ ግን አንተ ምን አይነት ሰው ነህ? በማይመለከት ነገር ለምንድን ነው ዝም ሰው ነገር ውስጥ የምትገባው እንዴ? ደግሞ ቆይ ከመጀመሩ ነው ከሀኒ ጋር ፍቅር የጀመራችሁት? በጣም ፈጣን ሰው ነህ፣ ግን የምር ከጠበቅኩት በላይ ነህ። ያው እኔም እሷም ሲንግሎች ስለሆነ ነገሮች የፈጠሩት። እና ለምን ታሰርክ? ምን ይሁን ብለን የታሰርከው? አንተ ምንም ነገር እንዳላደረክ ግልጽ ነው። ቆይ ምን ጉድ ነው? ምንድን ያደረከው? ያው በቃ አይደል በቦታው ስለነበርኩኝ ሴት ልጅ ከምትታሰር ያው እኔ ልታሰር ብዬ ነው። ቆይ አንቺ ለምንድን ነው እንደዚህ የምትሆኚው? አይ እኔ ግን እንደዚህ አይመስለኝም። ቆይ ከዚህ ቤተሰብ ምንድን ነው የፈለከው? ለምንድን ነው ከስራችን የምትለው? ትሰማኛለህ? እሷ እኮ አይደለም የሚታሰር የሚሞትላት ባል ነው እሺ ያላት። ቆይ አንተ ምን ቤት ነህ? እኔ አይሞትም አይድንም አላልኩም። በቃ በአጋጣሚ ቦታ ላይ ነበርኩኝ ታሰርኩኝ። ውይ ቆይ ግን እንዴት በአጋጣሚ ቦታው ላይ ልትገኝ ቻልክ? ይሄ አጋጣሚ ነገር በጣም ይገርማል። በተለይ ደግሞ አንተ ላይ ሲሆን በጣም እኮ ተደጋገመ። አጋጣሚ ወንድሜ በመኪናው ገጨህና ቤታችሁን ውስጥ ገባ። ከዛ ደግሞ ከሀኒ ጋር በአጋጣሚ እኛ ቤት ተገናኛችሁና ከዛ ደግሞ ሌላ ቦታ ተገናኛችሁ ፍቅር ጀመራችሁ። አጋጣሚ እያልኩ ሁሌኛ ቤት ግን እንደመጣህ ነው። በጣም ይገርማል። ቆይ ግን አንተ ላይ አጋጣሚዎቹ በጣም ይበዙ አልመሰለህም? እንግዲህ ምን ማድረግ ይቻላል? ከበዙ በዙ። ማድረግማ ይቻላል። ቢያንስ ከገባ በኋላ እውነቱን መናገር ትችል ነበረ። አንተ ግን እስካሁን እንደታሰርካለህ። ምንድነው አንቺ እሷ እንድትታሰር ትፈልጊያለሽ እንዴ? እኔ ተፈትቼ እንደዛ ለማለት ፈልጌ እንዳልሆነ በደንብ ታውቃለህ። እኔ ጥያቄ ብቻ ነው የጠየኩህ። ለምን እንደዚህ እየሆንክ እንዳለ ማወቅ ከብዶኛል። እንግዲያውስ አርፈሽ ቁጭ በይ። ምንም ነገር ማወቅ አይጠበቅብሽም። አይገባህም እንዴ? ወንድሜ ታስሮላታል አልኩህ እኮ። ቆይ ምንድነው እቅድህ? የእነሱን ትዳር ማበላሸት ነው? በቃ አሁን ከዚህ ጋር ሂጂ። ከአንቺ ጋር ምንም ነገር መነጋገር አልፈልግም። ሂጂ። ስማኝ፣ ከወንድሜም ከሚስቱም ህይወት ውስጥ ውጣ እሺ? አሊያ ግን መጨረሻ ካያምራ። እነሱ ተለያይተውም ሆነ ተጣልተው አያውቅም። ዝም ብለህ አትልፋ። በቃሽ አልኩሽ እንዴ። አታስብ፣ መጨረሻውን እናያለን። የማትረባ ዳጊ፣ በደንብ አስብበት። ይሄን እድል ሁለተኛ አታገኘውም። እኔ የሆነ ነገር ስለሆንኩ ደግሞ አንተ ምን ትጠቀማለህ? ይኸውልህ ናታን ሁለተኛ ወንጀል ውስጥ ከሚገባ ከኔ ጋር ብትስማማ ይሻላል። ዳጊ ተው። አይ በደንብ እጠቀማለሁ። ከአንቺ ጋር መገራገር ራሱ በጣም ትልቅ ነገር ነው። ተው ግን ዳግም ይቆጭሃል። ተው፣ ከኔ ጋር ብትስማማ ነው የሚሽልህ። ተው ዳጊ፣ የምጠቅምህንና ያንተን ባህሪ የምረዳ እኮ እኔ ብቻ ነኝ። ለምን አይገባህም? ቆይ አንተ ዳጊ አስበው፣ ትልቅ ሰው ሀብታም ገንዘብ ያለው ምናምን ተብለህ መከበር አትፈልግም እንዴ? ለምን አታስብም? እሱማ እፈልጋለሁ ግን ማነው? በሰላም ነው ዝም ያልሽ? ሰላም ስልሽ እኮ ዘጋሽኝ። ቆይ ምን ልትሰሪ ነው የመጣሽው? ቆይ አንቺ ግን ሰው ሲጠላሽ አታውቂም እንዴ? ኧረ ተይ እንደዛ አይባልም። ይፍራታ ምን ሆነሽ ነው? ለምን አይባልም? እውነቴን ነው የነገርኩሽ። እዚህ መምጣት የለብሽም። ምን ሆነሽ ነው? ኤፉ እኔ እኮ ነኝ የነገርኩሽ ሁሉንም ነገር ስለጠላትሽ። አንቺ ነሽ። ለሱ ደግሞ በጣም አመሰግናለሁ። ግን አንቺ ሁኔታሽም ስነ ምግባርሽም ጥሩ ስላልሆነ ወደዚህ እንድትመጪ አልፈልግም። እኔ መጀመሪያ ቀንም ሳይሽ ቀልብ ያልወደደሽም ነበር።
ምንም ቢሆን እኮ ጠቅሜሻለሁ። ደግሞ ገና ከዚህ በላይ ጠቅምሻለሁ። ስለዚህ ብልጥ ሆነሽ እኔን መጠቀም ነው ያለብሽ። አነፍናፊ በይ፣ ምንም ወሬ አያመልጠኝም። ስለዚህ ሁሉም ነገር እያጣራ መጥቼ እነግርሻለሁ ማለት ነው። አልፈልግም። ከዚህ በኋላ ምንም ነገር መስማት አልፈልግም። እሺ ወሬኛ። እንዴ ምን ሆነሽ ነው? የጀመርሽውን መጨረሽ ነው እኔ የማትፈልጊ? በደንብ ትፈልጊኛለሽ። የጀመርሽውን መጨረሽ ማለት ምን ማለት ነው? ምንድን ነው የጀመርኩት? ያውልሽ የገዛ ባልሽ የሆነ ነገር ደብቆሻል። እሱን ልነግርሽ ነው የመጣሁት። ጭራሽ ከባሌ ጋር ታጣይኝ ነው? ለምን በክብር አትወጭም? ምን ያንቀለቅልሻል? ተይ፣ በኋላ ይቆጭሻል። ይሄን ነገር ሁሉም ሰው ያውቃል። እማታውቂው አንቺ ብቻ ነሽ። ለዛ ነው ልነግርሽ የመጣሁት። ሁሉም ሰው ካንቺ እየደበቀው ነው። አልፈልግም። አሁን ከዚህ ውጭልኝ። ያውልሽ እምነግርሽ ለሉሊት ነው። እኔ ጠንካራ እንደሆንሽ ይታወቀኛል። ግን ደግሞ ሰዎች ሚስጥር እየደበቁ እያደከሙሽ ነው። ኡፍ አቃጠልሽኝ እኮ አንቺ። ቆይ ምንድነው ችግርሽ? ውጪ ስትባይ አይገባሽም እንዴ? እሺ ልስማሽ። ምንድነው? ተናገሪ። እንደው መርዶ መናገር ሲከብድ። አንቺ ሲጀመርም ጤነኛ አይደለሽም። ወይኔ አኔት፣ በቃ እኔ መርዶ ተናጋሪ ሆኜ ልቅር። ምን መሰለሽ ሉሊት አንቺ እንደምታስቢ አልሞተችም፣ በህይወት አለች። ምን ማለት ነው? አሁንስ አበዛሹ። ቆይ ሁሉም ነገር የማምንሽ ነው እንደሚመስልሽ? እኔ እኮ ነው የገደልኳት። ወጋሻት እንጂ አልገደልሻትም። የተወጋ ሁሉ ደግሞ እኮ አይሞትም። ስለዚህ የጀመርሽውን መጨረስ አለብሽ። ለሱ ደግሞ እኔ ያግዝሻለሁ። ከአንቺ ውጭ ደግሞ ሁሉም ሰው ያውቃል። ቆይ ይሄ እንዴት ሊሆን ይችላል? ሉሊት በህይወታለች የተባለ ነገር እውነት ነው? ንገሪኝ። አንቺ ምን ነገር ታውቂ ነበር? ሉሊት በህይወታለች አይደል? ያን ደግሞ አንቺ ታውቂያለሽ አይደል? ንገሪኝ፣ በህይወታለች? እኔ እንዴ ምንድነው የምታወሪው? ይፉ ስለዚህ ውሸት ነው ማለት ነው። ግን ደግሞ ለምን ብላ ተዋሸኛለች? እሺ ገኒ ቤት ውስጥ አለች? ጥሪልኝ። አዎ ከላይ ናት። ቆይ ጠርቼልሽ ልምጣ። ገኒ ንገሪኝ፣ ሉሊት ያደጋው ሰዓት አስከሬኗ ለምርመራ ሄደም አይደል? ንገሪኝ፣ በህይወት አለች? ምን ሆነሻል? ተረጋጊ እንጂ ይፉ። እንዴ ለምን እየተቆጣሽ ታወሪኛለሽ? በቃ መረጋጋት አለብሽ። አታስተባብኝ። በቀጥታ ንገሪኝ፣ በህይወት አለች? እናንተ ሁላችሁም ተሰብስባችሁ እኔን እየዋሻችሁኝ ነው። ንገሪኝ ገኒ። እንደተባለው የኔ ናታን ይህንን ነገር ካደረገ እመኚኝ ገኒ፣ መቼም ይቅር አለውም። ሁላችሁንም ይቅር አላችሁ። ንገሪኝ፣ ሉሊት በህይወት አለች ወይ ገኒ? የኔ ልጅ እስቲ እባክሽ ተረጋጊ። አዎ በህይወት አለች። ደስ ሊልሽ ነው የሚገባው። ምክንያቱም ናታን ለዘላለም እኮ እዛ እስር ቤት አይቀመጥም። ደስ ይበለኝ አይደል ገኒ? ደስ ይበለኝ አይደል? ቆይ በምን ሂሳብ ታስቢ ነው ደስ እንድለኝ የጠበቅሽው? የልጄ ገዳይ ድጋሚ አፈር ልሳ ተነስታ በህይወት አለች። የኔ ናታን አተረፋታ? እውነት የኔ ናታን በህይወት እንድትኖር ፈቀደላት? እውነት ጨክኖ እንደዚህ ያደረገ? ኤፉ እባክሽን ተረጋጊ። ከክፋት አስቦት አይሆንም። በቃ ንጹህ እንድትሆኝለት ስለፈለገ ነው የሚሆነው። ሲራፊ ለወንድምሽ በጭራሽ እንዳትከላከይለት። እንደዚህ ስታደርጊ እንዳላይሽ። ሲጀመር ሁላችሁም ናችሁ ተባብራችሁ የደበቃችሁኝ። ማናችሁም አታስፈልጉኝ። በጣም አስመሳይ ናችሁ። ማስመሰል ላይ ደግሞ በጣም ጎበዝ ናችሁ። አጨበጭብላችኋለሁ። ጎበዝ ናችሁ። አሬፉዬ እንደዛ አይደለም። ዝም በይ። ምንም አይነት ቃል እንዳልሰማ። የአንዳችሁንም ቃል መስማት አልፈልግም። ቆይ እንዴት ነው ይሄንን ነገር ያወቀችው? ማን አባቱን የነገራት? ምን አውቃለሁ። እሺ አሁን ወዴት ነው የምትሄደው? ያው ወንድሜ ጋር ነው የሚሆነው። ሌላ ማን ጋር ልትሄድ ትችላለች? እንደዚህ ስትናደድ እሱ ጋር ሄዳ መጮህ ነው የምትፈልገው። ወይኔ ልጅ ሳትወድ በግዷ እኮ ህይወቷ ተበጠበጠ። በቃ ከዚህ በኋላማ ምንም ሰላም የላትም። አሁንም እኮ የምትሄድበት መንገድ አልገባትም። ይልቅ አሁን ሄደን እንከተላት። በቃ በቃ
የሚሻብር ነገር ይልበስ። መጣሁ ተቀምጦ ነው የሚቀረው። የኔ ጨረቃ መጣሽልኝ። እኔማ በጣም ተናደሽ ስለሽ ምትመጭም አልመሰለኝም ነበር። ኧረ አንተስ ምን አይነት ሰው ነህ? ቆይ እስኪ ንገረኝ፣ ልጅ በሞቱ አላዘንክም? ንገረኝ፣ አላዘንክም? አልተሰበርክም? አላዘንክም? እንዴት ነው አንድ ገዳይ በህይወት እንድትኖር እድል የሰጣት? ለዛውም የልጅን ገዳይ ናታን። ያቺ የተረገመች ልጅህን ገለዋለች። ቆይ አምሃል ወይስ ደግሞ ጭንቅላት ባሰብ አቁሟል? ኢፉ ልጄን የገደለችበትን ያቃጠለችበትን እጅ እንዴት ነው በአንድ ቢላ ስገላግያት ዝም ብዬ ማለት? በቃ እኔ እንድትተርፍ ሳይሆን እንድትሰቃይ ነው የፈለኩት። አይ አላምንህም። እንደዛ ቢሆን ኖርማ ባልደበከኝ ነበር። ንገረኝ፣ አሁን ሉሊት የት ነው ያለችው? ንገረኝ ናታን። ምንም አይነት ወሬ አያስፈልግም። ንገረኝ፣ የት ናት? ኢፉ እረፊ፣ ተረጋጊ። ምንም ለማድረግ እንዳታስቢ። ማሰብ አይደለም አደርገዋለሁ። ገባህ? ቆራርጬ ነው የምገላት። አንተ ብትሆን ላደረከው ነገር መቼም ቢሆን ይቅር አልልህም። መቼም ብዙ ነገር ስትደብቀኝ ዝም ብዬ ነበር። አሁን ግን ስትደብቀኝ ዝም አልልህም። እባክሽ ተረጋጊ ጨረቃ፣ እንደዚህ አትሁኝ። ተወኝ እባክህ። ወይኔ ጉዴ የኔ ጨረቃ፣ ኧረ እባክሽ ተረጋጊ። እሺ እንዴት አድርገሽ ነው የምትከፍይው? መጀመሪያ ተረጋግቼ የማርፍበትን ቦታ አመቻቻለሁ። ከዛ ደግሞ አንተ ለማንም ምንም አትልም። እንዴት እንዳመለጥኩ ደግሞ የሆነ ነገር ፈጥረህ ታሳምናቸዋለህ። ከዛ እኔ በሰላም እኖራለሁ፣ አንተም ይከፈላል ማለት ነው። ገባህ? ኧረ ተይ፣ ከወጣሽ በኋላ ብትክጂኝስ እንዴት እርግጠኛ ሆናለሁ? እንዴ ለምን ብዬ እክድሃለሁ? ከዚህ በኋላ ብዙ ነገር እናደርጋለን እያልኩ ስለምን መክዳት ነው የምታወራው? አይ አንቺን አላምንሽም። ዝም ብሎ ለመውጣት የምታደርጊው ሰበብ ነው። እንደዛ አይደለም አልኩ። አንተ ደግሞ በቃ ካመንከኝ መነኝ፣ ካልሆነ ደግሞ ተው። እንዴ
ቆይ ምን እያደረግሽ ነው ዳግም? አንቺ ምን ለማድረግ እየሞከርሽ ነው? አርፈሽ ተቀመጪ እሺ? እህቴ እንዴት እዚህ መጣሽ? ማለት እዚህ ምን ታደርጊያለሽ? አንተ የወንጀለኛ ተባባሪ ሆነ ደበካት አይደል? ምንድነው? በሰላም ነው የፈለግሽ? አቤል ንገረኝ። ሉሊት በህይወት እንዳለች አንተም ታውቃለህ አይደል? ማን ይነገርሽ? ልትዋሸኝ እንዳትሞክር። በህይወት እንዳለች አውቄያለሁ። አንተን የፈለግኩ ደግሞ መኖሯ እንድታረጋግጥልኝ ብቻ አይደለም። እና ካዲያ ለምንድን ነው የፈለግሽ? በህይወት ተርፋ ናታን እንደደበቃት ሰምቻለሁ እና ያለችበትን ቦታ እንድትነግረኝ ነው። ምክንያቱም ምንም ነገር ቢፈጠር አንተ ታውቃለህ። ናታን እንድታግዘው ስለሚፈልግ ለአንተ ነው የሚነግረህ። ይቅርታ ግን ይህን ነገር ልነግርሽ አልችልም። ምክንያቱም የጀመርሽው ነገር እንድጨርሽ እየተባበርኩሽ ነው ማለት ነው። ስለዚህ አይሆንም። እመነኛ አቤል፣ ምንም ነገር አላደርግም። ድጋሜ ልጉዳት አልልም። እና ካልጉዳሻት ለምን ፈለግሻት? አይኗን እያየሁ ፊት ለፊት ሆኜ የምጠይቃት ብዙ ጥያቄዎች አሉ። ኧረ ተይ ፍራታ፣ አላመንኩሽም። ዝም ብለህ ውሰደኝ። ምንም አላደርግም አልኩህ እኮ አቤል። በቃ ውሰደኝ። አንዴ ተርፋለች አይደል? ስለዚህ እኔ ምንም ላደርጋት አልችልም። አይኗን እያየሁ የልጄን አሟሟት ማወቅ እፈልጋለሁ። ግን እኮ መስማትሽ በጣም ይጎዳሻል። መስማቴ ከመሞቱ በላይ ይጎዳኛል እንዴ? በጭራሽ አይጎዳኝም። አንዴ መሞቱ ጎድቶኛል፣ ሰብሮኛል። ስለዚህ ከዚህ በላይ ልጎዳ አልችልም። እሺ፣ ግን ከመጠየቅ ውጪ ሌላ ነገር እንደማታደርጊ ቃል ግቢ። እሺ፣ አታስብ። ቃል ገባልሃለሁ። ምንም አላደርጋትም። በተአምር ምንም ነገር አላደርጋትም። እሺ፣ በቃ እንሂድ። አንቺ ጨካኝ አውሬ! ቆይ አንቺ እንደ ድመት ስንት ነፍስ ነው ያለሽ? ምንም ቢፈጠራት ሞችም ማለት ነው? ቆይ ምንም እንዳታደርጊ እባክሽን፣ ተረጋጊ እባክሽን። ሲጀመር ይኸውልሽ እኔ ምንም ነገር አላደረኩም። ተሳስተሽ ነው የወጋሽኝ። አይ ምንም አልተሳሳትኩም። እኔ መጠርጠር ከበደኝ እንጂ አይኔ ስር ሆነሽ ሁሉን ነገር ስታደርጊ ነበር። ህይወቴን ስታጨልምብኝ ነበር። እቅዴን ስታበላሽብኝ ነበር። እኔ ምንም አላደረኩም። ይፍራታ እባክሽን ተረጋጊ። በድጋሚ ደግሞ እንዳትሳሳቺ። እናንተ ግን ስትገለኝ ዝም ብላችሁ ዳላላችሁ እንዴ? የሆነ ነገር አድርጉ እንጂ። አቤል አንዴ ውጡልኝ። ውጭ ላይ ጠብቁኝ። እኔ ብቻዬን ላናግራት እፈልጋለሁ። አይ እንዳትወጡ፣ ትገለኛለች። እባካችሁ እንዳትወጡ፣ እባካችሁ ውጡ ተለበሉ። አይ ግን ምንም ግን ብሎ ነገር የለም። ውጡልኝ፣ ለብቻው አላውራት። እንደዛማ አይሆንም። እኛ እያለን ነው ማውራት አለባችሁ። አቤል አታስለፍፈኝ። ቃል ገብቼልህ አይደል የመጣሁት? ስለዚህ ውጡ። እሺ፣ ግን በር ላይ ሆኜ ልጠብቅሽ። አደራሽን ምንም ነገር እንዳታደርጊ እሺ? አደርጊ። እባክሽን ኤፍራታ ተረጋጊ። ድጋሚ እንዳትሳሳቺ። ሲጀመር ባልሽ እንዲፈታ ፖሊስ ጋር ደውዬ ነበር። የምሬን ነው። ግን ደግሞ ደህና መሆኔና እሱ ጉዳት እንዳላደረሰብኝ በአካል ሂጄ መናገር አለብኝ። እባክሽን ዛሬ መሄድ ከቻልኩኝ ክሱ ተነስቶለት መውጣት ይችላል። ስለዚህ እባክሽን እንዲፈታ ምንም ነገር አታድርጊ። እኔ እንዳስፈታልሽ